ሰው ሁሉ ወደ መኪና ፋብሪካ ይሄዳል። ላንድ ክሩዘር፣ ሬንጅ ሮቨር ለማውጣት ማለት ነው። ይሄን ነው የምታውቀው አይደለም? በአይንህ የምታየውን ነው። ግን ይሄንን ለአላህ ልከህ ዝም ብለህ ነው ወረወርከው። አሁን አንዳንድ ሰዎች ዝም ብለው ወረውሩታል። ይኸው መጣህም እንደዚህ ወረወረው። ለምንድን ነው እዚህ ያስቀመጥከው? እርግጠኛ ነኝ ይሄ ተሰበሰበው 10 አሰባስቡና እያንዳንዳችሁ አንዳንድ መኪና ትወስዳላችሁ ቢባል አንደኛ ብሩ ይሞላል። እዛ خلاص መውጫም አናገኝም። ይሄን ጨለማ ይሆናል። ከዚህ ውስጥ በርካሽ አመጣንላቸው። የምታየው ነገር ነው። አላህ ቁርአን የወረደው ይሄ እውሮችን አይን ለመስጠት አይደለም፣ ወይም ይሄ እጅልን ነው እንጂ ለመስጠት አይደለም፣ ወይም ቀጭኑን ለማወፈር ወይም ጥቁሩን ለማቅላት ቀዩን ለማጥቆር ደካማውን ኃይለኛ ለማድረግ አይደለም። አጭሩን ረጅም አጭር ለማድረግ አይደለም። ጨዋታ ነው እንዴ? ለዚህስ በሰሃባዎች ውስጥ አንካሳ ነበር። አንካሳ ሆኖ ሞቷል ነብዩ እያለ حتى ነብይነትን ለማስተዋወቅ ብሎ አላደረገም። ማድረግ ይችል ነበር፣ ይድን ነበር። አንካሳነቱ ይደር እውርም ነበር አይደለም? እውሮች ነበሩ። እውር ሆኖ ነው የሞቱት። ኢሳ አለይሂ ሰላም አንዱ ሐዋርያት ያመኑበት እውር ስላዳነላቸው ለምጥ በዛ ጊዜ ሜዲካል የተስፋፋበት ጊዜ ስለነበር፣ በሙሳ ጊዜ ደግሞ የተስፋፋው ሲህር ስለነበር የሲህር አይነት ነበር ሰጥቶ እንደሱ ነው የሚመስል ማለት ነው። ያ ሲህር ነው፣ ይሄ ደግሞ ሐቅ ነው። በዛ ሜዲካል የተስፋፋበት ጊዜ ስለነበር አላህ ሁሉ ጊዜ የሚሰጠው ሙዕጂዛውን በዛ حسب احوال الانسان الموجود في تلك الفتره በዛ ጊዜ እንደነበረው ሰው ሁኔታ ነው يعني በአማርኛ እንዴት እንደመጣ እዚህ ላይ ሜዲካል እንለዋለን። ስለዚህ ያዳነ የሞተ ሰው አስነሳላቸው። ያም ሆኖ ብዙ ያመነበት የለም። ብዙ ተከታይ ያለው ረሱላህ ሰለላሁ ዐለይሂ ወሰለም። የነብዩ ሙዕጂዛሳ ምንድነው? እንደ ሙሳ እንደ ኢሳ ነው አይደለም። ምንድነው ሙዕጂዛው የነብዩ? القرآن الكريم በምን ሙዕጂዛው ሰዎችን በመለወጥ ሰው መለወጥ ደግሞ ፊዚካል አይደለም። ያማቀላ ነው መቀለብ ብቻ ነው። ዛስቀምጣ ናብላ ምግብ ታቀብለታለህ እየበላ ደህና 200 ኪሎ ታመጣዋለህ። ቀልበው ብቻ ቁጭ ብለህ አይዞ ብላ አንተ 200 ኪሎ ሙላ ለዓለም አቀርባለህ። ይሄ خلاص ኦቨርዌት ተብሎ ማለት ከባድ ነው። ዝም ብለህ መቀለብ ነው። ይሄን ያመጣ ምግብ ሰጠዋል፣ ይበላል፣ እሱ ይለጠጣል። ነፍስ የምትባላለች። ትልቅ ሰው ካልሆን ጀነት አትገባም። ትንሽ ሰው ሆነ ትንሽ ሰው ነው ልክስክስ ነው። ለትልቅ ዓላማ ስንፈልግህ አትገኝም። የሚያስፈራ ነገር ሲመጣ ሆድህ ምንድነው የምትሉት? ይሸረሸራል። ይሄ خلاص ፈሪ ትሆናለህ። ያደል ያለው ሁኔታ ነው አይደለም? መናገር እንኳን ያቃታችሁበት ጊዜ ስንት ነው? ብዙ ነው። ትልቅ ሰው ትልቅነት ከውስጥ ነው። አሁን እዚህ ላይ ወደ መጀንትሩ እንመለስ። ነፍስ እንዳለ አወቅ። አላህ የለም ነፍስ የለም። አንተ ራስህ ነፍስ የለም። ነፍስያ እንዲሆናለች አይደለም? ቁርአን ደግሞ መጣና አረጋገጠልህ። ነፍስ አለ። የአየቷን ነፍስ ሙጥመኢና ስትሞት የሚያገኝህ ትክክለኛ ሰው ሆነ ማለት ነው። አላህ በሰጠህ ኢባዳዎች እየተጠቀምክ ራስህን ገንብተህ አላህን አውቀህ ወደ አላህ የሚጓሰው ለአላህ ብሎ የሚሰራ ለአላህ ብሎ የሚኖር ሰው ማለት ነው። ይሄን አሁን ዛሬ በምንወስደው ትምህርት ላይ ተረዳዋለህ። መጀመሪያ ግን ንግባባት ነፍስ አለች አይደለም እንዴ? ኮሌጅ ታዲያ ገብተህ ለምንድን ነው ሳይኮሎጂ የምትማረው? لماذا تتعلم علم النفس? ሳይኮሎጂ ማለት علم بالعربي سمو علم النفس። ለምንድን ነው የምትማረው? አውቀህ አይደል እንዴ? ሳይኮሎጂ ተምረህ ዶክተር ሆነህ ኮሌጅ እዛው ወይም ኮሌጅ ሳይኪያትሪስት ሆነና ክሊኒክ ትከፍታለህ፣ ገንዘብ ተወስድበታለህ። ያ ብዙም እንኳን የትም ባያደርስ ማለት ነው። ሙስሊም ሳይኮሎጂካል ፕሮብሌም አይዘው በነሱ ራሱ ሳይኮሎጂስት ነው። ሰዎችን ያክማል።
በምን በመድኃኒቱ ቁርአን ሽፋ ነው። إذا النفس አለ የነፍስ ይህች ነፍስ ደግሞ የምታድግነች ታድጋለች። ትናንትና እንደሰጠን ምሳሌ ወደ ምንድነው የምትለው ይሄ ደርግ የሚጠቀምበት ቃል ነው። ትቆረቁዛለች፣ ታድጋለች። መቆዝቆዝ ነው አይደለም፣ ወደ ታች መሄድ ማለት ነው። መቆርቆዝ ትቆረቁዛለች። አቆርቋዥ እያለ ሲገላል በእንደሰው አገር አውዳሚ ማለት ነው። እድገቱም ደግሞ እንደ ሰውነትህ ሜጀረብል ነው፣ የሚለካ ነው። ሰውየው አድጓል ወይስ ወድቋል፣ ከፍ ብሏል ወይስ ወድቋል፣ ወደ ታች ወርዷል የሚለውንም ማወቅ ይቻላል። በምኑ ነው የምናውቀው? ሜጀረብል ስለሆነ ማለት ነው። ስለዚህ አንድ ሰው ሲሳደብ ሳየው ምንድነው የምትለው? ይሄ ትልቅ ሰው ነው ትላለህ? ምንድነው የምትለው? ቆሻሻ ነው ትላለህ። እንደ ስድቡ አይነት ማለት ነው። ነብዮችን የሚሳደብ ምን ትለዋለህ? ትልቅነት ነው፣ ወራዳነቱ ነው፣ ነጃሳ ስለሆነ ነው፣ ወራዳነቱ ነው። ውርደት የሚሰማው ሰው እኮ ነው እንደዚህ ነገር። ሐሜተኛም ወራዳ ነው፣ ነገረኛም ወራዳ ነው፣ ተሳዳቢም ወራዳ ነው፣ አሽሟጣጭም ወራዳ። በተለይ ማሽሟጣጭ ከእንስሳ በታች ማለት ነው። ሙስሊም ቀጥታ ነው የሚናገረው። ምናልባት ሙስሊም ይሳደባል። ስድብ ግን ማለት ስድብ ትልቅ ወንጀል ነው። ትናንትና እንዳልኩ ምናልባት የሰደብከው ሰው ምን አይነት ሰው ነው? ዓለም ሲሰድብና ጃሂል ይለያያል። ሁለቱም ግን ጀሃነም ያስገባል። ነብይ ሲሳደብና ሌላ ሰው ሲሳደብ ትክክል ነው? እኩል ነው? አይደለም። ሙስሊም አያሽሟጥጥም። ወይሉ ሊኩሊ ሁመዘት ሉመዛ الذي جمع مالا وعدد يحسب أن ماله أخلد كلا لينبذن في الحطمة وما أدراك ما الحطمة نار الله الموقدة التي تطلع على الأفئدة إنها عليهم مؤصدة في عمد ممددة بتزوار من ناقر مالتنا قد الناقر مسلم يسأدب هنا أشماطات ورد دافتهم انسى سابتاش نبيا بكذبشتنا ቆሻሻ አስቀያሚ ፍጡር ነው አሽሟጣጭ። هذا المرض الخطير سايكولوجيكال በሽታ ነው። መጥፎ ወራዳ لو تجسد مع كيف امثله لو تجسد هذا المرض اي ይሄ ሳይኮሎጂካል አሽሟጣጭነትን ባለ ሳይኮሎጂካል ሲክነስ በሽታ ወደ ፊዚካል በሽታ ብንለውጠው ምን ይመስለኛል? ልክ አይታል ይሄ የቆዳ በሽታ ይዞት ማለት ነው። ይሄ ባረስ የሚባል ይሄ ነጭ የሚያደርገው ማለት ነው። የሚለውጠው ማለት ነው። እንደው ቁርጥርጥ ያለ ይሄ መግል ከዚህ እንደወጣ መግል ከዚህ ጋር ይወጣል። አስቀያሚ ፍጡር ማለት ነው። ወደ ፊዚካል ብንለውጠው ሳይኮሎጂካል በሽታው ማለት ነው። ይሳደብ ይሆናል። ሙስሊም አንካሳውን አንካሳ ይሆናል። ውሩሩ ይሆናል። ተናዶ በኃይል ንዴቱ ያም ሰው የዛው አናዶት ነው እንጂ እንደ እብድ አይሳደብ ሙስሊም። ያ ምናልባት በህይወቱ አንድ ጊዜ አድርጎት ይሆናል። ያን የተጸጸተ ይሆናል። አላህ ምን አደረገኝ ይሆናል በዚህ ሰው ይያለ። በተለይ ሰውየው ከሄደ ከሞተ እንያዛለን። إذا ነፍስያ የምታድግ ነች እንደ ሰውነት ማለት ነው። ይሄ ሰው እየቀለብን አሳደግን አይደለም እንዴ? እንደ እንስሳው ማለት ነው። እድገቷም ሜጀረብል ነው፣ የሚታወቅ ነው እድገቱ። ሰውየው ራስን እያወቅ ልክ ሰውነትን እየተከታተልክ አይደለም እንዴ? በየቦታው ሚዛን አስቀምጦላችሁ የለም እንዴ? በየክሊኒኩ፣ በየሆስፒታሉ፣ በየፋርማሲው ሁሉ ይወጣ እዛ ጠብቆ አንተ ቢያስገባና ይላል ዛሬ ጨምር ያለው 5 ኪሎ ይላል 2 ኪሎ ጨምር ያለው ይያለ ራሱን ይሞክራል። ልክ እዚህ ችግር የለም እሷ እንትን እንዳትል ክብደት በኋላ ከጨመር ማውረድ ክብደት ማውረድ ከባድ ነው። መወፈር ቀላል ነው። ማውረድ ግን ከባድ ነው። አንድ ጊዜ ከያዘ خلاص ዝም ብሎ ነው ክፍት ሆነ ማለት ነው። አስለመድከው ይርባሃል። ትልቅ ሰውነት በሆነ ቁጥር ብዙ ምግብ ይፈልጋል። ለዚህ ነው ረመዳን ላይ ይቸገራል። እነዚህ ይቸገራል። እዚህ ትንሽ ከበድ ያለ ሰው ካለ እንትን እንዳትል የማያው ሰው በሙሉ እስሊም እንትን ነው። ይሄ በጣም እስሊም የሆነ ፍጡር እስሊም ነው ያለ ረሻቃ ያለው ነው።
ቀጥ ብሎ ወጣ ነው የማየው መቼም መሃል ላይ ግን መኖር አይቀርም መሐመድ አልአንሲ ደግሞ እኔን ነው እንዳትለኝ ዛብለ አይቶኝ ነው አላየሁም ለማሹታ ነሽ ያስፈልገዋል ተመዘን ችግር የለም ግን ሳይኮሎጂካሊ አንተ ራስን መዝን ፊዚካሊ የሚመዝንህ ማን ነው ሰው ነው አይደለም በሚዛን ሳይኮሎጂካሊ ግን ሰዎች የሚመዝኑ በባህሪ አማካኝነት ነው ያን ባህሪ እንነጋገራለን ነው በባህሪ አማካኝነት ነው ባህሪ የሚታይ ነው ሐሜተኛ ስትሆን ነገረኛ ስትሆን ጸባው መጥፎ ጸባይ ሲኖር ተሳዳቢ ስትሆን ሰው ሚንክ ሰው የሚያከላፍት ለሰው ግድ የሌለው ስትሆን ምን ይላል ይሄንን ምንድን ይላል በአማርኛ አሳዳጊ የበደለው ይላል አይደል የተበድሏል አሳዳጊ የበደለው ባለጌ ነው ይላል ከውጭ ነው የሚያወጣ لكن አሁን እኛ የምናገረው አንተ ከውስጥ ይሄ ነው አላህ የሚሰራው ኢዘን ነፍስ አለች ነፍስም የምታድግና የምትወድቅ ነገር ነች የነፍስያ ምግብ አለ እዛ ላይ ነው አሁን የምንመጣው የዛሬው ትምህርት የነፍስያ ምግብ አላት የላትም አለው ታዲያ ለምጣዝ ገንዘብ ደሞዝ ተከፍሏቸዋል የሰጣች ሳካለ ንገሩ እኔም ሄጄ እንደወሰ ገንዘብ ይጠላል እንዴ አንዳንድ ወንድሞቻችን እንደምቀልድባቸው ሲጨቃጨቁ በምን ነገር ምንድነው መጨቃጨቁት እዛ አለ እንደ ውስጥ የሚሰጥ ካለ ነገሩ እኛ ምንምጣና እንካፈል ገንዘብ ይጠላል እንዴ በጋራው ናችሁ ነው አላህ ዱንያችሁንም ዲናችሁን ተሸከሙ ያለ اذا ምን ነጥብ ላይ ደረስ ምግብ አላት ምግቧ ምንድነው የሰውነቱ ምግብ ይሄ ነው ከጭቃ ስለመጣ የጭቃው ነው ረክዝ እዚህ ላይ ፎከስ አድርግ አቴንሽንን ወደዚህ አድርግ ምክንያቱም እየበላህ እያደክ ነው ከጎነ ደግሞ አህያ አለ እየበላህ እያደገ ነው በቁሎ ምንም እያደገ አይደል እየተቀለበ እኔና አንተና በቁሎ እኮ አንድ ነው ፊዚካሊ አይደለም እንዴ በቁሎ ይበላል አይበላም እንደውም የሱ ሆድ ትልቅ ነው ሲበላ ነው ብሎ ምክንያቱም ያንን አቋራጭ ስለሚሰራ ከባድ ስራ ስላለበት ያንተ ግን መቆም አለበት فلذلك الله ስለ ነፍስያ እንድታቅ መጽሐፍን ይሄ ያንተ መጽሐፍ ነው كتاب انزلناه اليكم ለና አንተ የወጣ መጽሐፍ ነው ልብ ወለድ ቢሆን በ500 ብር 1000 ብር የገዛው ሚስት ጋር ትጣላለህ ማን ነው ይሄን ያነሳው ይችላል አቧራ ያደረገው ያልክ በተለይ የምትወደው ደራሲ ከሆነ አንብበው ደስ ካለ ይሄስ መጽሐፍ ምን ያረከው አላህ ስለ ጀሰድ ምግብ ተናግሯል ስለ ነፍስያ ምግብ ተናግሯል ይሄን ታውቃለህ ግን ቁርአን ዲቴል ውስጥ አይገባም ዲቴሉን ረሱላህ ሰለላሁ ዐለይሂ ወሰለም ታገኘዋለህ ግን አሁን በመናገረው ይሄ አሁን የምናገረው ዲቴል ኦፍ ዲቴል ለኔና ላንተ የተተው ነው እሱ ላይ ነው የምናገረው ነው ቁርአን ነው ሲጂ ሐዲስ ነው ሲጂ እንድትጠቀምና ስራ እንድትጀምር አሁን እዚህ ፊታችሁ አሽረ አልአኺር አለ ረመዳን አንድ ወር በሙሉ አምላካዊ ኮርስ ነው ኤክሰርሳይዝ ነው 10 ቀን ደግሞ very intensive divine course ብትለው ይሆናል very intensive ጥቅጥቅ ያለ ኮርስ በ20 ቀን ያልሰራውን በ10 ቀን ሰራለህ በ22 ቀን ያልሰራውን በቀረው 8 ሰራለህ በ26 ቀን ያልደረሰበትን ነገር በቀሩት 4 ቀኖች ሰራለህ በ29 ቀን ያልሰራውን በ30ኛው ቀን ላይ ልሰራው የምትችል እንደዚህ አይነት ኦፖርቹኒቲ ለሰዎች የማቋረጥ ኦፖርቹኒቲ እድል የሚሰጥ ዲን ያለን ለግን ተጠቀምንበትም ያን አወቅ ነው እንግዲህ የዱንያን አወቅ ነው ይሆናል አየነው አይደለም እንዴ ትናንትና ለሰጠን ምሳሌ አወቅ ነው እኮ እማ ነጋዴ ሆነ ገንዘብ ሰብስበህ ያን ገንዘብ ምንድነው የምታደርገው የሰበሰብሰውን ገንዘብ ምንድነው የምታደርገው ሄደህ ሱቅ የምትከፍተው ለምንድን ነው ገንዘብ ሰበስባለህ ገንዘብ ሰብስበህ
ምንድነው የምታደርገው? ውጤቱ ምንድነው? እቃ መግዣ ነው። ገንዘብ ተቋው ይገዛል። በሴት ብንመስል ሴትን ተቀይ ማድረግ ይችላል? ምንድነው የሚያደርገው? ሒጃብ ግን ይገዛል። ስለዚህ ኒቃብ እየለበሱ ዚና የሚሰራሉ፣ ሒጃብ እያደረጉ ዚና የሚሰራሉ። التقوى ሌላ ነው፣ አላህን መሰጠው። ያ ደግሞ ሱቅ የምትገዛበት ነው። ነጋዴው ነግዶ ገንዘብ ሰብስቦ ወዴት ነው የሚሄደው? ቤቱ መስራት፣ እቃ መግዛት ነው። ሁለተኛውን አይነት ደግሞ ስንወስድ ይሄ በትምህርት ላይ ጠንክሮ ማለት ነው። ኢንጂነር ሆኜ ሜዲካል ሳይንስ ተምሬ ዶክተር ሆኜ እንደዚህ ፒኤችዲ ወስጄ ዩኒቨርሲቲ መምህር ሆኜ ጸሐፊ ሆኜ መጽሐፍ እየጻፍኩ እየሸጥኩ ደሃ ነው ሲያስብ፣ ይሄ ደሃ ነው። ምናልባት የሚለብሰው ጫማ የለውም፣ በእግሩ ነው የሚኳትነው። አሁን ህልም ሆኖበታል፣ ጫማ ህልም ሆኖበታል። እዛ ሲወጣ ጫማ እንደዚህ ወይም ይሄንን የተበጣጠሰ ጫማ ነው ለብሰው ሸበጥ የሚባለው ህልም አለው። ግን ይሄ ደረሰ፣ ተማረ፣ ዩኒቨርሲቲ ገባ፣ እስከ ዶክተር ድረስ ሄደ፣ ስራ ወዲያው አገኘ። ያ ስራ ጥሩ ገንዘብ አመጣለት። ምክንያቱም ጠንክሮ የሄደው ኢንጂነር ለመሆን ነው። ኢንጂነር ቶሎ በፍጥነት ይከብራል። ለአላህ የጻፈለት ማለት ነው። ለኢንጂነሩ ስራ ፈቷል። አሁን በዙሃ እናቶች በእናቶችም በኩል ሆነ በሌላው በኩል ማለት ነው። እናቶች ወይም አባቶች ልጄ ማሃን خلاص እንትን ሃይ ግሬድ አመጣ ኤ ፕላስ ኤ ሻርፕ አመጣው ልጄ መሐንዲስ ይሆናል። ሁሉም እንደዚህ ስላሉ መሐንዲስነት ተረፈ፣ ዶክተሩም ተረፈ። ሂሳብ አልተደረገም። ገበያ እኮ ነው የምታስተምረው እኮ ለገበያ ነው። እንደ ምርት ማለት ነው። ፋብሪካ ቢኖርህ ገዥ የሌለው ቦታ ላይ ታመርታለህ እንዴ? ሂደህ አንድ ሙስሊም የሌለበት ቦታ ይህን ቁርአን ላሳትምና ልክበር ትላለህ እንዴ? ልክ መስጊድ ለስራ እንደማትል አንድ ነው። ይሄ አካዳሚሻን አካዳሚክ ኢንቫይሮንመንት ውስጥ የገባው እና ነጋዴው አንድ ነው። አውትፑቱ ሁለቱም ትክክል እኮ ነው። ይሄም ዒባዳ ነው። አላህ የሚፈልገው ከኛ ምንድነው? ጠላን ነገር ነው። عند آل استاسوچ ما يفعل الله بعذابكم إن شكرتم وآمنتم وكان الله شاكرا عليم. إيشم بيچ እኔ ይሄ ማለት አያት ይገርመኛል። ሱብሃንአላህ አላህ لا إله إلا أنت سبحانك إني كنت من الظالمين. الله جل شأنه ما يفعل الله بعذابكم. الله يانا ما يفعل الله بعذابكم سر راسه يتناكر ما يفعل الله بعذابكم. ما يفعل الله بنانت جهنم وسقبتو بمسكاية من يدرجلتال يالنا من يدرجلتال إن أنت مقاتل لا ما كان أسفل كذي ما أسدستني من ما يسرى الدنيا من راساتو يقباشو نوزا قال بوهلا ሁለት ነገር ስሩ ነው ያለው። ما يفعل الله بعذابكم إن شكرتم አላህን አመስግነው። ነጋዴ ሆነ ገንዘብ ስታገኝ ይሄ አላህ ገንዘብ ነው አመስግን። በቁዋ ያመጣው አይደለም። ደደባቱም እኔ እንደዚህ ተበሳጨው አላህማ ጀሃነም ዘወረች። አመስግን ያንተ አይደለም። ትልቁ ምስጋና ደግሞ በአላህ ስራ አላህ አውጣ ብሎሃል። እንድታወጣው ነው የሰጠህ አላህ ነው። አላህ الغني الكبير العظيم يرزقكم يغدق عليك هذا المال لكي تخبي الله ስታስበው ሂድ ባንክ ቤት ከምረው ለማለት ነው። ከዛ ቁጭ ብለህ ይሄ ባንክ ቤት ያለው 100 ሚሊዮን ብር ሆነ 300 ሚሊዮን ብር ሆነ ብለህ በሁለተኛው የምታስበው ምን ልስራበት አሁን እንደገና ወደ ስራ አሁንም ጭማሪ
እዚህ ጨለማ ውስጥ ሰርክል ጨለማ ውስጥ እንድትገባ ነው አላህ የሰጠህ? አላህን አላወቅኩም ማለት አላህ የሰጠህ እንድታወጣውና አኺራ የሚባል ቀን አለ ለዛ እንድታስተላልፈው። ወአቅሪዱላህ አላህን አበድሩ ይላል እንድታፈር ነው። አላህ ካንተ ብድር ይፈልጋል። አንተ አሰለ የአላህ ባሪያ ነህ። አንተ ባለቤት አለ አላህ የሚባል ባለቤት አለ። ባሪያ ነህ። የትም ማምለጫ የለህም። አታመልጥም። ትልቅ ዕልም ማለት ይሄ ነው። ይሄንን ካወቅ አላህ ጋር ያለ ግንኙነት ይስተካከላል። الله أمسكني بالجنة فأقرض الله فاقرأوا ما تيسر منه القرآن وأقم الصلاة وآتوا الزكاة وأقرض الله قرضا حسنا وما تقدموا هيوت الليلة زلال ما يطبق أهل جهنم كون زلال ما نم وما هم بخارج من النار موت أثلم كجهنم جهنم إساتنا ما قدوا راسو صونو ما قدوا من نوكم من دنو انشأت ما قدوا ويم بنزين نامنا هنا رسي متى شكاز واتقوا النار وقودها الناس كجهنم فريا لأنه الله تتنققوا وقودها مالتي فيولو مالتي ما قدوا وقودها الناس صونو ما قدوا صونو راسو يقتلن استمتش خالدين فيها أبدا موطعته نيه ነገር አንዳንድ ሳስበው በካፍሮች ልቤን ይደፍነኛል መቀጠል አልችልም አላህ መጨረሻ የለም خلاص ተመልከት ብለስ ክፍት እዚህ ጊዜ በትሪሊዮን አመት ስትሪሊዮን አመት ኳድራትሪሊዮን እንደፈለግ ዜሮ ደርድረ በዚህ አመት ያህል ይወጣል የምትለው የለም خالدين فيها أبدا وما هم بخارجين منها كلما أرادوا أن يخرجوا من غم إلى الزلال لموتات يا فلان يتعتر عنه كل موتات فهم براسه تلهم يتنه قبطوا اللوس كل ساعته استقلوا ألقيا في جهنم كل كفار أثيم يعني لما السبب من غم ይላል غم ማለት ሳይኮሎጂካል ነው እዚሁ እንዳለ ማለት ነው ሁልጊዜ እንዳትሰማ ሳይኮሎጂ እንደ ጀሰት አለ ይሄ የሚዳሰሰው ነው ነፍስ አለ የነሱ የሁለቱ ግንኙነት ኦርጋኒክ ነው አንዱ ባንዱ ላይ ተጽዕኖ አለው ባለፈው እንደሰጠው ምሳሌ አሁን አንድ ሰው እዚህ ላይ ብትመታው በሰይፍ ምንድነው ይደማል አይደል ደሙ ምንድነው ከፊዚካል ነው ስቃዩስ ጮሆቱስ ምንድነው ሳይኮሎጂካል ነው ጭንቀት ሳይኮሎጂካል ነው ጭንቀቱ መጣው ከዚህ ከሰውነት ሲታመም ሰውየው ይጨነቃል እሞታለሁ ብሎ ይፈራል እናንተ በገንዘብ የሰበሰባችሁ ሰዎች አላህ አመስግኑ የገንዘብ ያለው እያመሰገናችሁት አይደለም አሁን እያየነው እዚህ ምን አንዱ ሀብታም እኮ የሚሰራው ነው ተው አታሰባስቡ ከሰው አሰብስቡ ብሎ ራሱ የሚሰራና ሰው ደግሞ የሚፈልግ እዛ ሀብታሙ ያመጣው ላይ መጨመር ነው ያለበት አሁን እኮ ያለ 10 ብር ዳሃው እኮ ነው የሚሰጠው ሀብታም አይደለም ዳሃው ሹፍ አንተ ሸርተራ 10 ሰጠ ከሆነ አብሽር በአላህ ይቀለድክ ነው ተነግሯል እናንተ አላህ ፊት እንቆማለን እናንተ ሀብታሞች ይሄ የአላህ ገንዘብ ነው አላህ ነው ያለው ወአቱሁም ስጧቸው ሚን ከማለት ነው በአማርኛ ሚን ማል ገንዘብ አላህ አሁን መሆን ያለበት ማልን አውጥተህ አብደላህ ማለት ነበር ያለበት አይደለም አብደላህ ስትል ማለት ነው የአላህ ባሪያ ነው ባሪያ የሚለውን አወጣና ገንዘብ የሚለውን አስገባበት ሚማልላህ የኔ ነው እያለህ ነው አንተ ምን ልትል ነው አሁን አላህ እንደው አላህ አኪድ እንደው እዚህ አያ ላይ እየቀለደ ነው እንጂ የኔ ነው እንዴ
እኔ ስንት 40 ዓመት የሰበሰብኩትን አንድ ቀን መተወዘነ ሸፍተራ ወይ ማርካቶ ሱቅ ከፍቷል እንዴ? እንደው ሚዛን ላይ አስቀምጦ አንድ ቃል ሽጧል። አኪድ እንደው አላህ እንደው እየቀለደ ነው። ቀልድ መቼም እንቀበላለን እያላችሁ ነው። ይሄን የዛሬ 30 ዓመት እዚህ ላይ ብየዋለሁ። በረመዳን ከተራዊ በፊት ያለው ዳዕዋ እኔ ነበር ለሩብ ሰዓት እንደ የፊት የነበሩ አሁን ብዙዎች ሙተዋል። ተነሱ አልኳቸው። ተነሱና አላህ ምን እያለ ነው ስጡ ይላል። እኔ ነው ያ እንዴ እኔ የምኖረው የኔ ገንዘብ ነው እያልኩኝ ነው መጥቶ እኔ ሌላ ድንገት ገብቶ አኪድ እንደው እርግጥ አላህ እንደው እኛ ጋር መሰራ በ50 ዓመት ያመለከቷቸው ነው። ተነሱ እያሉ ባህረድን ዛ ነበር አሽረል አፍስ ነበር ልንገባ ስለነበር አዛንነቱን ትቶ እዛ ቁጭ ብሎ ነበር እንደዚህ ያለ ህዝቡ አለማመን ሳቀ። ህዝቡ እዛች ነበር። ከዛ በኋላ በሁለተኛ ቀን አንድ ሀብታም መንገድ ላይ መሐመድ አንስ ፈልጋለሁ አለ። ምን ነው አልኩት። ትናንት ነካሁ እንዴ አልኩት። ኧረ እሱ እንደው ትክክል ነው ያልከው እንኳን እንደው ትክክል ነው ማለት ለማለት ነው። ሌላ ሀብታም ደግሞ ምን አላቸው? ጥሩ ሀብታም ነው እሱ። ሁሉም ቁጥሮች ናቸው ግን ጨምሩ ነው የምላቸው። እዚህ እንደምን አታደርጉ ኑና ጠይቁን መፍትሄ እንዴት እናድርግ በሉ። ተሰብሰቡ ሀብታሞቹ። እዚህ ሀብታሞች አላችሁ፣ እዚህ ደግሞ በጣም የተማሩ አሉን። የዩኒቨርሲቲ ፕሮፌሰሮች ሆኑ በሁሉም ነገር የሚረዷችሁ ገንዘባችሁን ማናጅ ያደርጉላችኋል። ሁለቱም ኃይል አለ። መሀል ላይ ደግሞ ዑለማዎች አሉ። ሶስቱም ኃይል ሶስቱም አክሰስ እኮ አለ። እየተሰራበት አይደለም። የጠፋውን ገንዘብ እኮ ታብዳለህ በነገር ከሚሊዮን አልፎ ቢሊዮን ገብቷል። ምን ሰርተን የለም እንደ በዚህ ፍድለ ምን አላቸው አስታውሳለሁ። ፊት ለፊቴ ነበር እሱ በህይወት አለ እና በረመዳን እነሱ ጋር ነው ሁልጊዜ ዑለማዎች ጋር ነው ፍጡሩም ይሰበስብና በተለይ ከገጠር ከሚመጡት እንትኖች እነሱ ጋር ነው የሚያፈጥረው። እነሱ ጋር ነው ወዳጅ ነው። ምን አላቸው በዛ ቀን ይሄን ንግግር ከሰማ በኋላ እናንተ አላቸው እኛ ጋር አጣወው ጋር ቁጭ እያላችሁ እየበላችሁ አላቸው አትነግሩን ሐቁን አላቸው። መሐመድ አንሲ ግን እንዲህ ያላል አፈጋብን አላቸው። ሐቁ ይሄን ነገርን እዛ የነበረ ሸህ ነው። መንገድ ላይ አገኘሁት እኮ እንደዚህ ያለን እኮ አለ። እሱ ከኛ የሚፈልገው ነገር የለም። አመጣና የደበቃችሁትን ሐቅ እንዲህ ነው አለ አፈጋብን አለ። እንደዛ ነው ነገር አፈጋብን ባይገባኝም አማርኛ ያው ተስፋ ማለት ፈጋ ነው لكن አፈጋብና ፊታችን ላይ አነ አልቃው في وجوهنا ማለት ነው። ቀዘፈሁ ማለት ነው። ይኸው ባይ ወረው ማለት ነው። ጥሩ ሰው ስለሽ ጥሩዎች ናቸው። ወዳጆቻችን እኮ ናቸው። አሁን አንዱ እንኳን ይነሳ አካዳሚስት ላቸዋለሁ አካዳሚሻን ተነሱ ሀብታሙን ሰብስቡና እናግሩት። ጥሩ ፕሮፖዛል ፊዚቢሊቲ ስትሮንግ ፊዚቢሊቲ ያለው ፕሮፖዛል አቅርቡለት። ይሄ በዚህ የተናገርኩ ነው። እዛ የምናገረው ነው። አሁን ዝምናገር ዑለማውንም እናንተ በተለይ ሶሻል ሳይንስ ተማራችሁ ፒኤችዲም ሆነ ሶሻል ሳይንስ ፖለቲካል ሳይንስ ሂስትሪ ሳይኮሎጂም የተማረው እናንተ ናቸው። አሁን እናንተ ሚና ነው እንትን ፓራላይዝ የሆነው ራሳችሁ ፓራላይዝ አድርጋችሁታል። ምንድነው ችግራችሁ? لا يجوز لكم أن يكون اهتمامكم مثل اهتمام عوام الناس. يقول ጊዜ አሳልፈ ዶክተር ተብለ ግን ጭንቀትህ ምኞትህ የተራሰ መሆን የለበትም። አላህ ይቀበልህ። ትልቅ መሆን አለበት። خلاص ብሮድ ማይንድ መሆን አለበት። አምሮን ሰፊ ስታት በሶስቱም ዳይሜንሽን የሚያስብ ጭንቅላት ያለ አንተ ነው የምንለው። ይሄን ሳይንስ ነው የተማረው ነው። 23 ዳይሜንሽን ማለት ብሮድነስ፣ ዲፕነስ፣ ፋርነስ ነው።
በሶስት አርቀም ታስባለህ በስፋት ታስባለህ በጥቅም ታስባለህ ይሄ ምን ይፈጥራል ትልቅ ሰው ምን ለህን ነው ስለዚህ በጭንቀት ተሞልተህ ትመጣለህ እኛ ጋር ምክንያቱም ከኛ በላይ ተመረሃል ተሰበስባናለህ እናንተ መጀመሪያ አሳሰባሰቡ ይሄን ለሪሳላን አስተላልፈዋለሁ 6 ዓመት አስተላልፈው አሁን ነግራቸዋለሁ ተራሰው አትሁን يجب أن يكون كما العالم عالم شريعة الإسلام تلو سكولارهم تراسوا هون اللبتن كتراسوا يجب أن يكون طراز سمي بالعربي الطراز فوق العامة طرازوا عينتهم عنه كتراسوا بلا هون اللبت تراون سو يمي مرام هون اللبت هذا لمن تمارك ሁለቱንም ትምህርት ማለት ነው የሸሪዓው ሆነ ይሄ ከተማርክ ከሰው ተለይተህ ይሄንን ከኋላ ያለውን ህዝብ ያስተማር በተለያዩ ዘዴዎች እንድታራምደው እኮ ነው ይሄው ነው ወደ አካዳሚ ስንመጣ እንደዚህ ተምሮ ሲማር በዚህ ነው አይደለም እንጂ አሁን 12 ያክል የጨረሰ ደሞዙ 10 ብር ነው ቢባል የሚማራል لا እንትን ራሱ ብዕሩ 50 ብር ነው 50 ብር ከፍል ነው ወረቀቱ ምን ስትል እናቱ ይሄንን ወይም ይሄ ሃይ ፋካልቲ የሚባሉት ሃይ ፋካልቲ ውስጥ ማለት ይሄ ሜዲካል ኮሌጅ ዲፓርትመንት ወይም ኢንጂነር ዲፓርትመንት ወይም እንትን ያው ሞደርን እንትን ኮምፒውተር ሳይንስ እና ሌሎች ብዙ አሉ አሁን ሰፍቷል ትምህርቱ የቂያማ እየደረሰ ስለሆነ ትምህርቱ ሰፍቷል ያንን ደግሞ ኢንጂነር የተማረ ዶክተር ሜዲካል ዶክተር የተማረ ደሞዙ 50 ብር ነው ቢባል ሳም ይማራል በዛ ባቋራ ሸርፍ ተረገባል ኩሊ ይሆናል ኩሊ ሆኖ በሁለት ዓመት በሶስት ዓመት ውስጥ ያድጋል ቀስ ያለ ደግሞ ያችን ያጠራቅማል አንድ አመት ካጠራቀመ እቃ ይገዛል የተወሰነ እቃ እዛ ሄዶ ይሸጣል እንደዚህ ይሁን አንድ እንትን ሲዋ ሼፍ ነው ሀብታም ሆነ ሼፍ እንትን ሲዋክ ሽጫለሁ አለ ከሲዋኩ በፊት ምን ማልነበረው ማለት ነው ትንሽ እየለማ ነበር ማለት ነው እየለመነ ወሰደ ሲዋክ ገዛ በሲዋክ እንደገና ይሄ ምናምን ጋቢ ነው ምናምን ሸጥቷል እንደዚህ ገንዘቡ እንደ ነበር እጁ ላይ አንድ ብር አትያለበት ታሽቶ ነው ወሰደው 40 አመት እድሜውን ጨርሶ ጤንነቱ ምን ጨርሶ ነው የወሰደው ሙስሊም እንደዛ ነው ታዲያ ደክማ ነው የምታገኘው ያደርካ የሚገኝማ በሌብነት ነው ሌባ የሚደክማል ወይም ዝም ብለህ እንትንና ምናምን ሙስና የምትሉት ማለት ነው እዛው ውስጥ ገብቶ ካልሆነ በስተቀር በትክክል በእንትን ለማደግ ወይም ውርስ ይኖርሃል እዚህ ሀገር እንኳን ውርሱ በትክክል እየተካሄደ አይደለም አትዋረሱትም አረብ ሀገር ሳታስበው ውርስ ይመጣልሃል ምን ያንሳው አረብ ጓደኛን በዚህ መጣና አንስ ያለች ዱዓ አድርጋ ምንድነው አለ አያቱ ሞቶ ከስንት ጊዜ ሞቶ ገንዘቡ ብዙ ስለነበረ እንትን ሲሉት ስንት አመት ቆይቶ 15 ሚሊዮን ሳውዲ ሪያል ደረሰ እሱ ደሞዝተኛ ነበር ሁሉ ነገር ሰራለን ይሄ እንግዲህ ፕሮሰስ አለው አይደል ሳታስብ ይመጣልሃል አያትህ ለሃን ለጎት ላይ ሆነ ነገር ይገኝና በዛ ባድራሻ ፍርድ ቤት ላይ እንትን እስላም ሀገር ስለሆነ ሁሉም ነገር እዛ ፍርድ ቤት አለ ወዛረት አልአውቃፍ ይባላል አይጠፋም እዚህ ግን ምንድነው አትከፋፈሉ አላህ ነው ተከፋፈለ ያለ ይሄ ምንድነው እኔ እንትን እየመከርኳቸው ምክረን ያልሰሙ ሰዎች ወደቁ ይሄንን ቤት እንትን ብንል ቤተሰቡ ይበታተናል ይበታተን የተፈጠረው ሁሉ ጊዜ ትይዛታለህ እንዴ ባልታ ገባለች ምን አልኩት ለህተ ሰጣት ያለ አይ በሰጣት ለባላው ሰጣዋለች ኢንሻአላህ ለጅነት አንተ አስፈርም ይሄ ሐቅሽ ነው በል በኋላ ይለቆም ብየው በመጨረሻ ያዙት ገንዘቡ ሄደሃል ተባከነ ምናልባት አሁን ያዳምጥ ይሆናል ሌላም በተሰብ እንደዚሁ ይሄን ቤት እንተዋለን ለእናታችን አይባልም ለእናታችን
እናትሽን የፈጠርሻት አንቺ ነሽ እንዴ? ወይም አንተ ነህ እናትህን የፈጠርካት? ከእናት በላይ የእናትህን ጥቅም ከአላህ በላይ እናትህን ጥቅም ታውቃለህ? لا تدرون آباءكم أو أبناءكم لا تدرون أيكم أقرب إليكم نفعا فريضة من الله والله عليم حكيم የሚለው ውርስ ላይ ነው። ቁርአን በጣም ዲቴል የገባው እዚህ ላይ ነው። ገንዘብን ከባድ ነገር ስለሆነ ከባድ ሐቅ ነው። ሰዎች በጣም ደክመው ያገኙትን ገንዘብ እንዳይጠፋ ስለ ገንዘብ በዲቴል የተናገረው في التركة ورث ላይ ነው። طيب الآن ይሄ አካዳሚ ካሉ እንደዚሁ ነው የተማሩ ለምንድን ነው ገንዘብ አገኛለሁ ነው አይደለም እንዴ? ሌላ ታዲያ ሊወጅላ ነው እንዴ? ሊወጅላ የሚባል ነገር የለም። ግን ሙስሊም ሲማር አላህ የሚፈልገው ምንድነው? አመስግነው። ዲግሪ ስታገኝ አልহামዱሊላህ هذا من فضل ربي በልኮ ነው የሚልህ አላህን አመስግን። ይሄን አንተ አሁን ሃይ ግሬድ አምጥተህ ከሃይ ስኩል ያመጣኸው በማን ነው? አላህ ያገባው? አላህ ሚና ያለው አንተ በችሎታህ ነው? በእውቀትህ ነው? አይመሰግንም አላህ ስለፈጠረህ? ይህን ጭንቅላት ስለሰጠህ? በሽተኛ ቢያደርግህ ጭንቅላት እብድ ቢያደርግህ ሱብሓነሁ ወተዓላ እዚህ ላይ ነው ሰው የሚያዳልጠው። ሀብታምም ሲሆን ተጨማሪ እውቀት ከሌለው ያፍነዋል። አልহামዱሊላህ ማለት ያፍነዋል። ሁሉን ነገር ከአላህ ነው ማለት ይሄ ደግሞ አደገኛ ነው። መማት ከባድ ነገር ነው። ተጠንቀቅ። ይሄም ውስጥ ያለ ነገር ነው። ለዚህ ነው ውስጥ ግባ። ቁርአን የሚረዳ ለዚህ ነው። ያላቀሃል ከነፍስያ ስልጣን አላቀ خلاص ከመጥፎ ነፍስያ ስልጣን አላ ሁሉ ጊዜ ታውቃለህ። ይሄ እኮ ከባድ ነገር ነው። እስኪ ሞክረው ውስጥ ገብተህ ሁሉም ነገር የአላህ ነው ማለት ነገራቸውን ይከታተላቸውም የአረብ የሚናገሩት ዶክተሮች የሚባሉት ማለት ነው። በሸሪዓ ዶክተር የተባሉትም ሆነ ይሄ በሳይንስ ተምረው እንኳን አሜሪካ ተምሮ ትላልቅ ዩኒቨርሲቲዎች በኋላ ስራውን ተወሰነ ጊዜ ከሰራ በኋላ ወደ እስላሚክ በደሞዝ ሲሰራ በነበረበት ጊዜ በዶክተር መስራበት የነበረ ጊዜ ደሞዙ በአመት $300,000 ነበር። እሱን ትቶ ፊልም መስራት ፕሮግራም ማድረግ ሲሆን በአመት $3 ሚሊዮን ነው። 10 ተጨመረ። የሚዲያ ከባድ ነው እና እንደዚህ ይናገራል። ሲናገር ምን ያለ ነው? ይሄ ንግግሩን ከጨረሰ በኋላ ይሄ ሁሉ የሰራውን ነገር ሲናገር ይሄ ሁሉ ታዲያ በአላህ ፈضل ነው አለና ነፍስያው ጥፍ አደረገችው። የሳይኮሎጂካሊ ኦብዘርቭ ማድረግ ከባድ ነገር ነው። እኔ አስተዋልኩት። ምን አደረገችው? ጥፍ ገባችበት ውስጥ ምን አለ መሰላችሁ? አይ በኔ ችሎታ ብቻ አይደለም አለ። ራሱን አስገባ። አለፈ። ደህና ወጥቶ ነበር እኮ መጨረሻ ላይ እኔ በኔ መናገር እንዲህ እኮ ነው ያለው። በኔ መናገር ችሎታ ያቀራረቡበት ራሱን አስገባ። አላህ ሙሉን አስተምለ ወላ ያቀራር ሁሉም እሱ ነው። ልብበል ይሄ እንግዲህ እስላማዊ ፕሮግራም ያቀረበ ምናምን ማለት ነው። ከሸሪዓው የሚወሰዱ ማለት ነው። ለአጥማር ባገር ከአንደኛ ጀምሮ ሸሪዓውን ነው የሚማሩት። ሃይ ስኩል ሲገቡ እንደዚሁ ተከትሏቸው ይሄዳል። እስከ ዩኒቨርሲቲ ይሄዳል። ገረመኝ። ሱብሃንአላህ አልቻለም። አንድ ደረጃ ስተረው ወደቀ። ይሄ ሁሉ የአላህ ቢፈضልላህ ካለ በኋላ ቢፈضልላህ ነው። በእኔ አለ አስገባ። እኔ በእኔ የመናገር ችሎታና ያቀራረቡ ቦታ አይደለም ማለት ነፍስያው ጥፍ አደረገችው። ሸይጣን እዛ ላይ ታገለውና አልቻለም። አይታወቅም። ሳይኮሎጂ መጥፊያ እኮ የምንጠፋው በሳይኮሎጂ ነው። በዚህ አይደለም። ይሄማ ቀጥያ እየገባ ነው። ይሄው ሰውዬ እንደዚሁ የኛ ወዳጃችን እኮ ነው። ከኛ
በሌላ በኩል እንደዚሁ ራሱን ያው እንትን ለማድረግ ሞከረ። ያኔ እኔ እቀበላለሁ ነቀፌታ እቀበላለሁ በውይይት ላይ ከተሸነፍኩኝ ለማለት ፈልጎ ነው መሰለኝ። እንደዛ ነው ባለው እና ተማሪዎች አሉ በብዛት እና አንድ ሰው ከኔ ጋር እየተከራከረ የሆነ ቶፒክ ተነስቶ አለ በመጨረሻ አወኩኝ ለሰውየው ተናገረው الآن غلبتني አለ አሸንፈኛል አልኩት አለ። እዚህ ላይ ማቆም በርበት አይደለም ለሰዎቹ ለመናገር ፈልጎ ራሱን ለማቅረብ ነው። ይሄም መጥፎ ነው። ሳታውቀው እኔ ተዋضعን ያልኩ ሐቅን ቀበላለ ያልኩ لكن እዚህ ላይ አሁን ተቀልበሰች በነፍሱ የዚህ ደግሞ የሚገርም ነው። እንደዛ ከተማረ ሰው ከ70 ዓመት አልፏል ከሆነ እድሜ እንደዛ መምጣት ያው ሁሉ መጽሐፍ ጽፎ ያው ለምን ባገኘው ጽፏል ያልኩ አናግሯል ያልኩ ነበር። አሁን የተከለከሉ ነው። ሀታ ትዊተር ላይ ምናምን አታገኛቸው። በትዊተር ነበር ማለት ነው እቺ ኤክስ የተባለች ማለት ነው። ምን ብል ይመስላል እንትን بس አለና ምን አለ قلت اعطيني فرصه افكر አልኩት። አሁን እኮ ተሸንፌያለሁ ብሎ ነበር። እድል ስጠኝ እንዳስብ አልኩት ካለ በኋላ ደግሞ ጨምሮ ምን አለ እድል ስጠኝ አልኩት لانك ما اقنعتني እንዳልመጣው መጀመሪያ ላይ ያለው الان غلبتني አሸንፈኛል ብሎ ነበር። እድል ስጠኝ ካለ በኋላ ምን አለ ما اقنعتني አለ አላሳመንከኝ ማለት እዛው እኮ ነው በአንድ ደቂቃ ውስጥ ሳይኮሎጂካሊ መጥፎ ነው። ሰው ውስጥ ይገባ ራሳችን መፈተሽ አለብን። ሁሉ ጊዜም ራስን ያስተዋል ሰውነት እንዳስተዋልከውና ሚዛን እንደተመዘንክ ማለት ነው። ያም ሜጀረብል ነው እሱም ብለናል። አሁን ወደ መደምደሚያችን እንሂድ። ወደ አላህ ጉዳዩን እንመልስ። ይሄ የምታየው ነገር በሙሉ ማን ነው የፈጠረው? አላህ። እዚህ ላይ ሸክ አለ? የኔ ነው የምትለው ነገር ካለ ንገረኝ። ያንተ የሆነ ነገር አለ? ይቺ ቅንድብ አለች አንዷ ያንተ ነች? ቶ ይሄ የሰበሰብከው ገንዘብ የሰበሰብከው የዲግሪ ማዕድ የሰበሰብከው አላህ ነው። ኢባዳ ማለት ነው። ኢማን ማለት ይሄ ነው። ይያወቅ ራሳ ሳንሞት በፊት እዛ ደረጃ ተመልከት። ጉዞ ለሙናፊቅ የማያመነች ጉዞ ነው። رحلة من الداخل إلى الداخل يبدأ من الداخل ينتهي في الداخل ያንተ ጉዞ ለራስህን ከጀሃነም ለማዳን የጀነት ሰው ማድረግ ያለበት ጉዞ ውስጥ ጀምሮ ውስጥ ነው የሚያልቀው። ስለዚህ ለሙናፊቅ አይደለም ሙናፊቅ ልታይ ስለሚል መታየት ስለምፈልግ ውስጥ ከራስ ጋር ታግለህ ነፍስያህን ንጹህ የአላህ ባሪያ ማድረግ አለበት። ዓላማው ይሄ ነው። ይሄንንስ ማድረግ ትችላለህ? 1% ቁዋለ ሙሽ 1% 0.1% አለ ምንም ነገር 0.0001 ብትለው ማይመጣል። ሁሉም ከማን ነው? ፊዚካልም ሳይኮሎጂካልም ከማን ነው? የጀሰድ የፈጠረው ማን? አላህ። ነፍስ ያን የፈጠራት ማን ነው? አላህ። አንተንስ ትልቅ ሰው ማድረግ ራስን ትችላለህ? አትችልም። ተመልከቱ፣ ነገሩ ሁሉ ወዴት ይሄዳል? ወደ አላህ። እያወቀው አሁን ጥልቅ እውቀት ማለት ይሄ ነው። ሁሉ መጽሐፍ አንብበ በኋላ ትምህርት ብትሰጥ ምን ዋጋ አለው? ተመልሰህ ወደ ውስጥ ገብተህ ራስህ ማን ነኝ እኔ ብለህ ራስህን አውቀህ ራስን እየጠበቅ መጓዝ ማለት ነው። ሁሉ ጊዜ ወደ ላይ እያደግ ትልቅ ሰው አላህ የሚወደው ሰው መላእክቶች የሚወዱት ሰዎች የሚወዱት ጂኒዎቹና የሚወዱት ማለት የጂኒ ሙእሚን ማለት ነው። ابن تيمية رحمة الله عليه ሲሞት ይባላል ጂኒዎች ሲያለቅሱ አልቅሰዋል ይባላል። ይሄ ቁርአን የሚሰጥ አንዱ ይሄ ነው። ከውስጥ ቀጥ ያለ ሚዛን ይሰጣል። ሳይኮሎጂካሊ ይሄ ውስጥ ያለው የስሜት አይነት ነገር ነው። በቀላሉ አትቆጣጠረው። በቀላሉ በከባድ አትቆጣጠረው። አላህ ካልደረሰልህ
ይሄ ቁርአን ገባና ሚዛን ይሰጣል። ሁሉ ጊዜ ታውቃለህ ስትሳሳት የተሳሳትኩም አደገኛ ነው የሚያጠፋ ነው ዲንህንም ዱንያህንም የሚያጠፋ ነው ወይስ ሌላ ምን አይነት ቀላል ስተት ነው? ትልቁ የሚሰጥህ ቁርአን ይሄ ነው። አላህ ይሄን እንዲሰጥህ ወደፊት እንመጣበታለን በብዛት አንብቦ ቁርአን طيب ሁሉም ነገር ሰውነትህንም እንደዚህ አሳምሮ እንደሰራው ሳይኮሎጂካሊ የሚቀርጽህ አላህ ነው። ወይዘኪህም ولا تزكوا أنفسكم بل الله يزكي ሳይኮሎጂካሊ ዘኪ ያጠራሃል ንጹህ ሰው ያደርግሃል ካለ በኑር ይሞራሃል በሽፋ በረህማ ይሞላሃል በሁዳው ይሞላሃል በሩህ ይሞላሃል በአላህ በራስ ሩህ ማለት ነው። ኢዘን ሁሉም ነገር ከአላህ ከሆነ አሁን ትልቁ ጥያቄ እዚህ ላይ ነው የአንተ ሚና ምንድን ነው? አላህ ሰጥቷል ونفس وما سواها فألهمها فجورها ይሄ ኒውትራል ነው ተፈጥሮ ውስጥ ካፍር የመሆን ሙእምን የመሆን እንትን አለ እዛ ጋር የሚጋጭ እንዳይመስልህ ወለዚ خلقكم فمنكم كافر ومنكم مؤمن ይላል ይሄ አምላካዊ ስልጣን ነው። ታዲያ አንተ አላህ ካልፈጠረ ማን ይፈጥራል? መብቱ ነው ግን እድል ሰጠ ካፍር ላለመሆን መጽሐፎች አወረደ ነብዮች ለማቋረጥ ብዙ ነብዮች ላከ በየቦታው እንዲደርሱ طيب الآن ያንተስ ሚና ምንድነው? እዚህ ላይ ነው ትልቁ ጥያቄ። አላህ ራስህን አጽዳ ብሎ ትእዛዝ ሰጥቷል። ግን ይሄን ማጽዳት የአላህ ነው ካን አትችልም ማለት ነው። ምኑን ነው የሰጠህ? እንትኑን ነው የሰጠህ፣ ዘዴውን ነው የሰጠህ። ስራ وأقم الصلاة إن الصلاة تنهى عن الفحشاء والمنكر كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون سراውን ሰጠ ጾም በረመዳን ከረመዳን በኋላ አብዛው ማለት ነው። ወዴት ያመራሃል? አንዱ ዒልም ያለው ይሄ ነው። ወደ ተቋ ያመራሃል። ተቋ አገኘ ማለት የተቋ የሁሉ ኸይር خلاص የመጨረሻ የሙእሚኖች ደረጃ እሱ ነው። እዚሁ ሌላ ዒልም ያለው ምንድነው? ከምግብ ከውሃ ከሴት ተከልከሉ አላህ ሲል የዚህ ውጤቱ ተቋ ነው ሲል ምን ማለት ነው? ትልቁ ጠላቴ ጀሰድህ ነው። እሱ ለሱ አትጨነቅ፣ ለሱ ምግብ ብለህ አትጨነቅ። ያገኘውን ብላ፣ ብዙ አትብላ። ብዙ ከበላህ ደግሞ ምግብ አትውደድ። የምግብ ፍቅር አይኖርህ። ብላው እንጂ ምግብ ፍቅር አይኖርህ። ይሄ ሆነ አሁን ስጋ የሚወድ ሰው خلاص ይሄ ተራ ሁሉም የአላህ ርዝቅ ነው። ሙስሊም የተገኘው ነው የሚበላው። ያ የሚበላው ምግብ ነው፣ ሰውነቱን ለመገንባት ነው። ይሄንን يؤدي بالغرض على ما لا يدرسها من ነገር እንዳትረሳ። ኢዘን እዚህ ላይ ደግሞ እነዚህ ኢባዳዎች በአጠቃላይ ሰጡ። ለምሳሌ ስለ ኢባዳ ሲናገርናል ያ አዩሃ الناس اعبدوا ربكم عباده الذي خلقكم والذين من قبلكم لعلكم تتقون عباده በሙሉ ዓላማው ምንድነው? ወደ ተቅዋ። አንተ ብቻ ዝም ብለህ ስራ፣ ቀንም አቋርጥ ስራ፣ እየጨመርክ ሂድ፣ አትቀንስ ከኢባዳ። ለዚህ ነው ፈርድ ተሰጥቶ ሱና ተደርጎልሃል። ሱናውን ስራ። ሱና በዱንያም ሳይኮሎጂካሊ ግንባታ ስትደረግ መጠገኛ ነው። በአኺራም ደግሞ መጀመሪያ ፈርዱ ነው ይላል ሐዲስ ላይ የሚመዘነው። ፈርዱ አይሞላውም የአላህን ሐቅ። ስለዚህ አላህ ምን ይላል? ሐሊ ዓብዲ ያ መላኢከቲ ይላል። እናንተ መላኢኮቼ ሐሊ ዓብዲ ምን ነዋፍል ሱና ሰግዷል ሲፈልጉ ይላል። ሱና ይሞጣና ያሟላዋል። እዚህም ያሟላዋል፣ እዛም ያሟላዋል። ያ ሙስሊም ሆኖ
ሙስሊም ማለት እንደዚህ ያለ የሚያስብ ነው የተሰጠውን የሚያውቅ ማለት ነው እነዚህ ኢባዳዎች ዓላማቸው በአጠቃላይ ምንድነው ለአለኩም ተተቁን እንግዲያውስ ለምንድነው ጾምን ለይቶ ያወጣው يا أيها الذين آمنوا كتب عليكم الصيام كما كتب الذين من قبل لعلكم تتقون إذن يا أيها الناس لسو زربهم النوزازي لمؤمنون لما نتسيوتوا يا أيها الذين آمنوا عليه يا أيها الناس اعبدوا ربكم الذي خلقكم والذين من قبلكم كنا أنتم بفيت إن أنتم يفكر لعلكم تتقون الزام لعلكم تتقون من يملي مثلا كل عبادة وده تقوان يامراو علامة وتقوانه يهم أوك ልክ የገንዘብ ትልቅነት ታውቀህ እድሜህን ለመሰብሰብ እንደጨረስከው እንዳወቀው ወይንም ኮሌጅ ውስጥ ገብተህ የትምህርት ጥቅም እንዳወቀው ይሄም ቀርቦልሃል ሶስተኛ ይሄ ግን ሳይኮሎጂካል ነው እቃ መግዣ አይደለም እቃማ መግዣ ተሰጥቶ እቃ እየገዛህ ነው እየተጠቀምክ ነው የቀረው ይሄ ነው አሁን ያሸርፍተራ ሰው ያልተማረው ሃሆ ያልቆጠረው እና እስከ ትላልቅ ዩኒቨርሲቲ ውስጥ ገብቶ የወጣው ሰው ዓላማው አንድ ነው ሲገባ ለዚህ ነው የሚለየው ምንድነው ይሄኛው ይሄ አካዳሚካል ኢንቫይሮንመንት የመጣው ዶክተሩ ፕሮፌሰሩ ምኑ ነጋዴ መሆን ይችላል ነጋዴው ግን ፕሮፌሰር መሆን ይችላል አይችልም የሚገነባውስ ምንድነው ትውልድ የሚለውጠው ነጋዴው ነው ወይስ ይሄኛው በሁለተኛ ደረጃ የሚመጣው ኢኮኖሚ መጀመሪያ ምንድነው ሳይንስ ነው ዕውቀት ነው የሚመጣው ይሄም እናንተ ያወቃችሁ ይሄንን ትምህርት የምትማሩት ሚናችሁ ፈትልቅ ነው ሶስተኛው የለውጥ አይነት ደግሞ ምንድነው የእስላማዊ ለውጥ ይባላል አቡበከር ዑመር ዑስማንን እነዛ ሰሃባዎች በአንድ ደረጃ ሁሉን መሪ አድርጎ ይፈጠራ ሁሉም መሪዎች ናቸው ሁሉም ንጉስ መሆን የሚችሉ ሁሉም ፕሬዝዳንት መሆን የሚችሉ ሁሉም የተለያየ ኃላፊነት ላይ ቁጭ ብለው በብቁነት መምራት የሚችሉ ናቸው ህዝብ መምራት የሚችሉ ናቸው ወደ 130 የሚጠጋ ሰሃባ ማለት ነው ሁሉም መሪዎች ናቸው ደረጃቸው ይለያያል እንጂ ከየት ነው ያመጣቸው መጠጥ የሚጠጡ እኮ ነበር ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ተመለከታው መጠጥ ባህል ይወድ ነበር hatta ከእስላም በኋላ حرام እስከምትሆን ድረስ መጠጥ ከሚወድ ሰው ዓለም አቀፍ መሪ አይደለም ታሪካዊ መሪ من قادة الفتوحات የሁሉ ፈት ግብጽ በሱ ጊዜ ነው የተከፈተችው ሱዳን አፍሪካ በሲሪያ ፍልስጤም አሁን ኢራን የምትባለው በሙሉ በሱ ጊዜ ነው የተከፈተው ሁለቱም ኤምፓየሮች ወደቁት በሱ ጊዜ ነው ሮማን ኤምፓየር ይሄ የአውሮፓ ፐርሺያን ኤምፓየር አሁን ኢራን የሚሏትና እስከ የመን ድረስ በእጇ ነበር ያን እኮ ለአሰመ ያ ክብር ብለውት ያለ አረቦች በፊት ተታሽ ነበሩ አላህ መጣና በቁርአኑ አነሳቸው ይሄን እስከያዛችሁ ድረስ ተከበራላችሁ በዱንያ ባልካልተ ካለ ወንተ استبدل قوم غير ወላቱ እነሱ ተሳሳቱ እንደ አረቦች መሆን ባሁን በዘመድ አረቦች መሆናችን خلاص መጨረሻ አላህ ከዚህ በፊት በኒ እስራኤል ያ በኒ እስራኤል اذكروا نعمتي التي انعمت عليكم واني فضلتكم على العالمين እንዳለው ከዛ በኋላ አረቦችን ነው የበኒ እስራኤል ማለት ያዕቆብ ልጆች ማለት ነው አረቦች ደግሞ እስማኤል ያዕቆብ የኢሳቅ ልጅ ነው የኢሳቅ ልጅ አባት ማን ነው ኢብራሂም የኢሳቅ ትልቁ ወንድሙ ማን ነው እስማኤል የእስማኤል አባት ማን ነው ኢብራሂም አለይሂ ሰላም የሁለቱ ማለት ነው ከዚህ የመጣው ነብዩ ሰለላሁ ዐለይሂ ወሰለም خلاص አረቦች ተመርጠዋል ከአረቦች መሆን ትፈልጋለህ በዘር አይደለም እነሱ خلاص መረጠ አላህ ቁረይሽን መረጠ ከቁረይሽ በኒ ሃሽም ስለዚህ በኒ ሃሽሞችን እናከብራለን ምክንያቱም የነብዩ ቤተሰቦች ስለሆኑ ለራሱ አይደለም አህለ البيت የሚባሉት ስለዚህ ነው ለሌላው የማንሰጠውን ክብር እንሰጣለን ይሄ ምን ምንተን ለነብዩ ሰለላሁ ዐለይሂ ወሰለም ሲባል ለነብዩ ክብር ሲባል ማለት ነው ሰለላሁ ዐለይሂ ወሰለም ላኪን ከመንገድ ከወጡ ሌላ ነው እንትን ወጥቷል ማለት ነው አሁን ኢራናውያን መሀል አድርባቸው አላህ አረቦችን ከፍ ያደረጋቸው ሪሳላ ሰጥቶ ነው አነሳቸው በሪሳላ ኢራን ግን የምፈልገው ፐርሺያን በሚለው ስለዚህ አሁን አረቢያን ገልፍ የሚባል አይደለም ፐርሺያን ገልፍ ይሉታል
ፈርሻና ከምን ውሃው ነው ለኢራን ክፍል አለ ይሆናል ትልቅ ፕሮፌሰር ሼክ የምትለው እንዲህ ይላል ባለው ችግር አንምን ሄድበት በመርከብ ሄድበት ወላ ለዋኝበት ወላ ጥቅም ይጠቅመኛል ሰው ሲንኮታኮት ይፈልጋል መንጠልጠ ይኸውና ዘመነሻ አድርጎልሃል አላህ يرفع الله الذين آمنوا منكم والذين أوتوا لقد أنزلنا إليكم كتابا أوردناكم الكتابا فيه ذكركم كبراتوا زنا له بزر አይደለም በዘርማ ቢሆን ከቢላና ከአቡ ለሃብ ማንን በልተው አቡ ለሃብ የነብዩ አጎት ስለሆነ አቡ ጃህል የነብዩ አጎት ስለሆነ ቁረይሾች ስለተመረጡ ማለት ነው ከአረቦች ውስጥ ከቁረይሾች በኒ ሃሽም ከበኒ ሃሽም ነብዩ ሰለላሁ ዐለይሂ ወሰለም አና ኺያሩ ምን ኺያር ያለው ነብዩ ሰለላሁ ዐለይሂ ወሰለም በዚህ ነው إذن ያንተ ሚና ምንድነው መጠቅለያችን ሁሉም ነገር የሚሰራው አላህ ነው ተቅይ መሆን ትፈልጋለህ ሙእምን እነዚህን ኢባዳዎች ሰጣ ስለ ተቅዋ ስናገር ኢባዳ በሙሉ በተነከርኩ ቁጥር በኢባዳ አላህን የሚፈራ ወደ ነብዮች ደረጃ ትሄዳለህ ወደ ላይ ትወጣለህ አሁን ይሄን ላይ እኮ ተቸገርኩ አይደል የኛውን ተረዳኸው እዚህ እኮ ይሄን ኃይል ስራ ብትሰራ እኮ ይሄን ታተርፋለህ ይሄን ታተርፍኩ በፍጥነት ቤት ትገዛለህ መኪና ትገዛለህ ህንጻ ትሰራለህ ስለዚህ ትረዳዋለህ አይደል ደግሞ ተማሪ ስንመክር ተማሩ ጠንክራችሁ ተማሩ ይሄ ሳይንሱ ጠቃሚ ነው እንደዚህ ትሆናለህ ስንለው ይሄው ተቀብለው ትሄዱበት አይደለም እንዴ መካሪ ማያስፈልገው አሁንማ خلاص ሰው ደሙ ተዋህዶት ይሄን ግን መጥቻ አሁን አላህ ከፍ ያደርጋል ሲል በምን ለዚህ ነው ግን አንተ ዝም ብለህ ጸጥ ብለህ ስራ በሌላ ባም ማለት መሰለ ይሄ ተቅዋ የሚባለው እቃ አይደለም ተቅዋ የሚባለው ስሜት ስለሆነ ማን የሚያውቀው ተቅዋ የተሰጠው ሰው ራሱን የሚያውቀው የተሰጠው ሰው ደግሞ ላብራራ ቢል አይችልም አንተ ማራታ አጥማሁን ማር ምንድነው ብለህ ይጣፍጣል ነው የምታልፈው ያም እኮ ከለይጣፍጣል خلاص እንብላ ይመራል ካልተማችሁ ይሄ ማር አይደለም ሌላ ነገር ነው ይመራል ተሹፉ አያችሁ ሙሲባችን ከዚህ ከማቴሪያል አሁን ማቴሪያሊስቶች ነን በእቃ ተከበናል እቃንም ማምነው ይሄኛው ሲመጣ እንዴት ትረዳለህ ያለህ ድል ይሄ ነው ምንድነው ድልህ ተሰጥቷል የተሰጠን አክሰስ ያንን መጠቀም ነው የኢባዳ ሰው ለመሆን የዚክር ሰው የቁርአን ሰው ለመሆን መጣጣር ብቻ ነው ያንተ እዚህ ላይ ደግሞ ምን አጠቃለው ነው ምን ያደረክነው ምን አላማው ተቅዋ ነው ብለናል አይደለም የኢባዳ ቦምት አላማ يا ايها الناس اعبدوا ربكم الذي خلقكم والذين من قبلكم لعلكم تتقون كعباده ውስጥ ምን የሚባል ኢባዳ ወጣ ጾም ምን ማለት ነው አላህ የኢባዳ ሁሉ አላማው እንትን ነው ግን ደግሞ በአጭር ጊዜ ተቅይ መሆን ትፈልጋለህ ጾመኛ የጾም ሰው ሁን የረመዳን አይደለም ከተቻለ ከረመዳን በኋላ አንድ ቀን የጾም ከአንድ ቀን ማፍጠር ከቻልክ እንደ አላማው ሰሩ ካልቻልክ ቢያንስ በሳምንት ሁለት ቀን የጾም በወር አራት ሳምንት ቀን ይመጣልሃል አያመል ቢሶስት ጨምራት 10 ቀን ይሞላል ሶስተኛ በርቱ ለማለት ነው እዚህ ላይ ደግሞ ሌላ ኢባዳ እንውሰድ ትልቅ ማሰሪያው ይላል ግግሬ ማሰሪያ በጣም አስፈላጊ ስለሆነ ነው ያለዛ ትኖርም ምንድነው እሱ ዱዓ አላህን ዱዓ ያደረክ ተቋኑን ፈልገው ጠይቀው ነብዩ ሰለላሁ ዐለይሂ ወሰለም ጠይቋል አልጠይቀም اللهم آتي نفسي تقواها وزكيها أي طهرها أنت خير من زكاها أنت وليها مولاها اللهم إني أسألك الهدى والتقى والعفاف والغنى يعني النبي صلى الله عليه وسلم دعاء يعني القرآن دعاء يدعاء سهون يذكر سهون يتسبيح استغفار سهون يصلوات على النبي بحال صلوات على النبي ما درك سهون سنة يتكتلك አሁን ደረስን ነጥቡ ላይ ተጠቅልሎ ጉዳዩ ወደ ማን ሄደ ወደ አላህ በምን በኢባዳ በተለይ በዱዓ اللهم يا ዱዓ አድርግ ይሄን አላማ አድርገብኛል ስራውን እየሰራው ነው
ይህን ስራ እንዲሰራ አድርገው አቲ ተቅዋሃ فسبحان الله اذا كرمضان من زينهم توطاو የስራ ባህል የምን የሶስት አይነት ስራ ባህል የጾም ባህል ከረመዳን በኋላ ትቀጥላለህ ጾም የቁርአን መቅራት ባህል በረመዳን አራት ጁዝ ቀርተ ከሆነ ከረመዳን በኋላ ቢያንስ 3 ቅራ ከወረድ ከሁለት በታች እንዳትወርድ ቁርአን አብሮ እንዲሄድ መጽሐፍ ነው አላህ ሰጥቷል ሶስተኛ የቂያም ላይል ተራዊህም ቀጥል ተራዊህ ማለት 2 ረካዓ ነው 4ም ነው 6ም ነው 8ም ነው 10ም ነው ሚሊዮንም ከቻልክ አድርግ ሶስቱን ባህል ዘው ትሬኒንግ ማለት ነው አምላካዊ ትሬኒንግ ውስጥ ገብተህ የዛ የወሰድከው ትሬኒንግ ባለሙያ እንድትሆን ነው የቁርአን የሚቀራን ባለሙያ ሙያ ሆነ ማለት ነው ስራ ሆነ ቶፕ ፕራዮሪቲ ላይ የምታስቀምጠው እሱን ነው ያለዚህ አትንቀሳቀስ ከዛ በኋላ ሀብታም ብትሆንም ተንገላተ ነው የምትሞተው ራሱ ገንዘቡ ያንገላታል ጎደለ ጠፋ ምን ስትል ከሚስት ጋር ከናንተ አንቺ ያልክ ከአባት ጋር ከእናት ጋር ከልጆች ጋር ከራስ ጋር ታንገላታለች አላህን ዘመሆን አለበት አላህም ይያዘው አሁን ባልኩ ነገር ነው አካዳሚካልም ብትሆን እድሜ ያልቃል ያን ስራ ስትታገል ማለት ስታጠራቅም ይሄን ገዛው ስትል ይሄንን ገንዘብ ወጣ ምን ስትል ሳታውቀው 20-30 ዓመት ከእድሜ ይሄዳል መለስ ብለህ ስታይ ኩላሊት ደክሟል ምክንያቱም ፋንክሽኖች ናቸው ኪድኒ ፋንክሽኑ ደክሟል ሊቨር ፋንክሽኑ ባንክሪያሱ መጨረሻ እግርን የጉተት ምትል ትሆናለህ ማን ነው ፕሮፌሰር እኮ ከሌለ ይባላል አያየናቸው መንገድ ላይ ዶክተር እኮ አጣቆም እንደ ይሄ ዶክተር በጣም እንትን ይሄ ሜጀር ኦፕሬሽን ከሚያደርጉ እኮ አውትስታንዲንግ ኮነ ዶክተሮች እኮ ነው ይባላል ምን ሆኖ ነው ይሄ ኩላሊቱ ፈርሶ እኮ ነው እንዲሚጎተው ናቸው ወደዛ ነው የምትሄደው ሁላችንም መጨረሻ እንደዛ ነው አላህ እስካረዳን ድረስ ጤናማዎች እንድንሆን ነው እና የሶስቱን ባህል ይዛችሁ ወጡ ولا حول ولا قوة إلا بالله يا حي يا قيوم برحمتك أستغيث أقول ما تسمعون أستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين وآخر دعوانا الحمد لله رب العالمين والسلام عليكم ورحمة الله وبركاته